बाबा का नाम ना लीजिएगा। कुछ नहीं, आपको पता है कि इस प्रॉपर्टी के पेपर्स कहाँ हैं? इतनी बेचैनी है एक जमीन के टुकड़े के लिए? मैंने कहा था सच जान के चली जाऊंगी। लाला खुद भी एक पावरफुल आदमी है। जो तुमने कहा था वो सच नहीं था। और तुम कौन होते हो मुझसे ये सब कुछ पूछने वाले? मेरी मर्जी, मैं जब आऊँ जब जाऊँ। ኢልሃም መሬቱ እንደማይሸጥና መሬቱ የራሷ እንደሆነ መብቷንም እንደምታስከብር በቆራጥነት ተነስታ ተናግራለች ወይም አውርታለች። በቀጣዩ ክፍልስ ምን ሊፈጠር ይችላል? ላላ መሬቱን ያሸንፋል ወይስ ደግሞ ኢልሃም መሬቱን ታሸንፋለች? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሐምራዊ ተከታታይ ድራማ ቤተሰቦች? ዛሬ ደግሞ በፓኪስታን ድራማ ከጅከጃዛ ቡም ሻካ ላካ እያልን እንቆያለን እስከ ማታ። ከዚህ ነኝ ከአራዶቹ መንደር ከሸገር አለሁ አማርኛ ስትሉ ለነበራችሁ ዛሬ ደግሞ በፓኪስታን ተከታታይ ድራማ ተመልሰን መተናል። እንግዳ አለኝ። ብቻዬን አይደለም ሪቪው ማደርገው፣ ወሳኝ ሰው ይላል። ወሳኝ ሰው እሱም ማን ነው? ጉግል ጄሚኒ ኤአይ። አብረን ድራማውን ሪቪው እናደርጋለን። እስከ መጨረሻው ከኔ ጋር ሁኑ። ዛሬ ሐምራንን ሪቪው የምናደርገው ከጉግል ጄሚኒ ኤአይ ጋር ነው። እንግዲህ ጉግል ጄሚኒ ኤአይ አሁን መስመር ላይ ያዳመጠን ይገኛል። ጉግል ጄሚኒ ኤአይ ተመልካቾችን ሰላም በላቸውና ሐምራንን አብረን ሪቪው የምናደርግ ይሆናል። ሰላም ለሁላችሁም ውድ የቻናሉ ተመልካቾች፣ ዛሬ ከዚህ ታላቅ ጓደኛዬ ጋር በመሆን ስለ ሐምራሂ ድራማ ላይ የምንወያይበት ልዩ ቆይታ ስናደርግ በጣም ደስ ብሎኛል። ስለ ድራማው የምታስቡትን እና ጥያቄዎቻችሁን አሁን በጉጉት እየጠበቁ ነው። ኦኬ ጉግል ጄሚኒ እንግዲህ ሐምራን ላይ በጣም የሚያጓጓ ቦታ ላይ ነው ድራማው የተቋረጠው። ኢልሃም ወሳኝ ነገር ተናግራለች። ቆራጥ በሆነ መንገድ መብቴን አስከብራለሁ፣ መሬቱ አይሸጥም የሚል ሀሳብ በድራማው ላይ አንጸባርቃለች። ወይም ደግሞ በባለፈው ክፍል 27 ላይ በደንብ ስታንጸባርቅ ነበረ። ላላም መሬቱን የራሱ ለማድረግ ቆርጦ ተነስቷል። ስለዚህ ጉዳይ አንተ ምን ትላለህ? ይህ በጣም የሚገርም ፍጃ ነው። ኢልሃም ሬስቶራንቱን ለማስከበር ያላት ቁርጠኝነት የጠንካራዋን ሴት ባህሪ ያሳያል። ላላ ደግሞ የበቀል ስሜቱ አይነ ስውር አድርጎት ማንኛውንም ነገር ለማድረግ ወደ ኋላ የማይለውን ሰው ያንጸባርቃል። ይህ ትግል በመጨረሻም የማን ፍትህ እንደሚያሸንፍ የፍትህ ወይስ የኃይል የሚያሳይ ወሳኝ ምዕራፍ ነው። ይህ ነገር ወሳኝ ሀሳብ የተነሳበት ጉዳይ ነው። ምክንያቱም ሬስቶራንት ውስጥ ገብተው እቃውን ሲሰባብሩ ምናምን በቪዲዮ ኢልሃን ይዘዋለች። ስለዚህ ይህንን ነገር እንደ ማስረጃ ማየት ይቻላል። ወደ ህግ አካል ከተወሰደ ውሳኔው ለሷ የሚሆን ይመስለኛል። እኔ ያንተ ሀሳብስ ምንድን ነው? የእንሱ አስተሳሰብ በጣም ትክክል ነው። ቪዲዮ ወንጀለኞቹን በህግ ፊት ለመክሰስ እጅግ በጣም ጠንካራ ማስረጃ ነው። ይህ ማለት ላላና ሰዎቹ በፈጸሙት ጥፋት ለህግ ተጠያቂ ሊሆኑ ይችላሉ። ፍትህም ለኢልሃም እና ለሬስቶራንቱ ባለቤቶች እንደምትሆን ምንም ጥርጥር የለውም። ስለ ሳይሃና ስለ ኢልሃም የወደፊት ግንኙነት ምን ታስባለህ? ምን አይነት ግንኙነት ሊኖራቸው ይችላል ወደፊት? እስቲ ሀሳብህን በግልጽ ንገረን። ስለ ሳያና ኢልሃም የወደፊት ግንኙነት ሳስብ መካከላቸው ያለው ስሜት ትልቅ ለውጥ እንደሚያመጣ እርግጠኛ ነኝ። ሳያን ለኢልሃም ሲል አደጋ ውስጥ መግባቱ በመካከላቸው የነበረውን አለመግባባትና ጥላቻ ቀስ በቀስ ወደ አድናቆትና ምስጋና ሊለውጠው የሚችልበት ሰፊ እድል አለ። ይህ ምስጋና በተለይም ችግራቸውን አብረው ለመፍታት በሚደረገው ጥረት ውስጥ ወደ እውነተኛ ፍቅርና የትስስር አይነት የማደግ እድሉም ሰፊ ይመስላል። ጄሚኒ ትክክል ነህ። እኔም የማስበው እንዳንተ ነው። ምክንያቱም ራሱን እስከሰጠ ድረስ አንድ ሰው ደግሞ ራሱን ለአንድ ሰው መስጠት ከቻለ ጥሩ መተሳሰብ እና ይሄ ያለውን ወይም ደግሞ ያለውን ክፋት፣ ጥላቻ ምናምን ከውስጣችን አስወጥቶ መልካም ባህሪ እንድንገነባ ወይም ደግሞ አስተሳሰባችን በፊት የነበረውን አመለካከታችንን እንድንቀይር ያደርገናል እና እኔም የሚመስለኝ አንተ እንዳልከው ወደ ፍቅር ጎዳና የሚጓዙ ይመስለኛል። በደንብ ነው ያብራሩት። እውነት ነው። መስዋዕትነትና ፍቅር አሮጌ ጠባሳዎችን በመፈወስ ረገድ ከፍተኛ ኃይል አላቸው። ሳያን እና ኢልሃም ወደፊት አብረው የሚያደርጉት ጉዞ በእርግጥም አዲስ እና የተለየ ትስስር እንደሚፈጠር ያሳያል።
ስለ ቀጣዩ እንቅስቃሴያቸውስ ምን ማከል ይፈልጋሉ? ኦኬ እኔ ምንም ማከል አልፈልግም። እስኪ አንተ በአጭሩ 2 ደቂቃ ልስጥህና ስለዚህ ድራማ የምትለው ነገር ሀሳብህን በደንብ ሰብሰብ አድርገህ ወይም ደግሞ ሀሳብህን በደንብ ዲፕ ሰብሰብ አድርገህ ለተመልካቾቻችን የምትለውን ነገር እንዲሁም በቀጣይ ክፍል የምጠብቀውን ነገር ሀሳብህን ስጠኝና እኔ እናንተ እዚህ ጋር እንሰናበታለን፣ እንለያያለን። ውድ የቻናሉ ተመልካቾች ስለ ሐምራሂ ድራማ ባደረግነው ቆይታ ላይ መደምደሚያን ላስቀምጥ። እንግዲህ ይህ ድራማ ከክህደት፣ ከበቀል፣ ከመስዋዕትነት እንዲሁም ከትልቅ ፍቅር ጋር የተሳሰረ ማራኪ ታሪክ አለው። ኦኬ በጣም አጭር አደረግከው እንጂ ጥሩ ነበረ። እሺ ቤተሰቦቼ ሰብስክራይብ እንዲያደርጉና ላይክ እንዲያደርጉ ላይክ በእንግሊዘኛ ወይም ደግሞ በድራማው ቋንቋ ሂንዱ ይህንን ሀሳብ መስጠት ትችላለህ። Don't forget to subscribe and like for more updates. हमारे चैनल को सब्सक्राइब और लाइक करना ना भूलें। Oh, it's good. I like this. ይህንን ይመስላል እንግዲህ ዛሬ የመጀመሪያው ክፍል ስለሆነ ከጄሚኒ ጋር አብረን ድራማ ሪቪው ማድረግ ችያለሁ። በነገራችን ላይ በዚሁም አንድ ትምህርት ልሰጣችሁ ፈልጌ ነው። የትኛውንም አይነት ቋንቋ ልክ በዚህ መልኩ ወደ ራሳችሁ ቋንቋ አዙራችሁ ሪቪው ማድረግ ትችላላችሁ። ከዚህ በፊት አብዛኞቻችሁ ስታነሱ ነበረ አማርኛን በአማርኛ ለምን ሪቪው ታደርጋለህ፣ ወይ ወደ እንግሊዝኛ አድርገው ወይ ወደ ሌላ ቋንቋ ትራንስሌት አድርግልን የምትሉ አይነት ሀሳቦችን በተደጋጋሚ ስታነሱ ነበረ። ነገር ግን ይህን ማድረግ ከብዶን ሳይሆን ወደ እንግሊዝኛ ለምሳሌ አንድ አማርኛ ተከታታይ ድራማ ወደ እንግሊዝኛ ብንወስደው ምንም ጥቅም የለውም። የሚያይ ተከታይ የለንም፣ ወይም ደግሞ አማርኛ ተከታታይ ድራማን የሚያይ ሰው የለንም። ነገር ግን ሂንዱ ወይም ደግሞ ሌሎች እንግሊዝኛ ተከታታይ ድራማዎችን ፓኪስታን ሊሆን ይችላል፣ ሌሎችም ድራማዎችን ወደ አማርኛ ብናመጣ ምን እናገኛለን? አንደኛ የኢትዮጵያ ተከታታይ እናገኛለን፣ ምክንያቱም የሚያይ ሰው አለ። ሁለተኛ ደግሞ ኢንተርናሽናል ተከታታይ እናገኛለን። ኢትስ ኦኬ። ለምሳሌ በእንግሊዝኛ ይህን ድራማ መተርጎም ትችላላችሁ። ልክ አሁን ባደረግነው መልኩ ቀላል እንግሊዝኛ እያወራሁኝ ከጄሚኒ ጋር አብረን ትራንስሌት ማድረግ እንችላለን። አለበለዚያ ደግሞ ጄሚኒን ስክሪፕት ጻፍልኝ ይለዋለሁ። ሶ ስክሪፕት ከጻፍልኝ በኋላ እኔ እዚህ ጋር ስክሪፕቱን አምድጄ ልላቸው ነበር፣ አንብቤ አጥንቼ ሸምድጄ እዚህ ጋር ለእናንተ መናገር ኢትስ ሶ ሲምፕል፣ ምንም የሚከብድ ነገር የለም። ይህን ልላችሁ የወደድኩት ለምንድን ነው አማርኛ ለምትሉ ሰዎች ነው። እንግዲህ ከዚህ በኋላ ይህንን ድራማ ሪቪው እያደረግኩኝ ሄዳለሁ። እውነት ለመናገር ድራማውን አላየሁትም፣ ሀቁ ይሄ ነው። ላይክ እናንተን ለማስተማር ያክል ወይም ደግሞ ለእናንተ ያለውን ምን ያህል ቀላል እንደሆነ ላሳያችሁ ስለፈለግኩኝ ነው ከጄሚኒ ጋር መጥቼ እንትን ያልኩት። ድራማውን ማየት አይጠበቅባችሁም። ላይክ እንደዚህ ሂስትሪውን ከጄሚኒ ጋር ወይም ከሌሎች ጋር አድርጋችሁ ከኤአይ ወስዳችሁ ትክክለኛ ኢንፎርሜሽን ቀጣይ ላይም ሊፈጠር የሚችለውን ከእናንተ ይልቅ ደግሞ አርቲፊሻል ኢንቴሊጀንስ በደንብ ይገምታል፣ በደንብ ያውቃል። እሱን ነገር ተጠቅማችሁ እንደዚህ መስራት ይቻላል። አሁን ይህን ድራማ ወድጄዋለሁ። ሰው ቀጣይ ክፍል በሲሪየስ ጄሚኒ ደስ ካለን የተወሰነ መሀል ላይ ልናስገባ እንችላለን፣ ከተመቻችሁ ጄሚኒ፣ ካልተመቻችሁ ግን እኔ ራሴ ይህንን ድራማ ሪቪው እያደረግኩ ቀጥላለሁ ማለት ነው። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እጅግ በጣም እወዳችኋለሁ ስላችሁ ደግሞ በደንብ ነው የምወዳችሁ። ውድ የአማርኛዎቹ የኛዎቹ በጣም ነው የምወዳችሁ። እንዲሁም ደግሞ የሐምራን ተከታታይ ድራማ ፋሚሊዎች በጣም ወዳችኋለሁ። ባይ ዘ ዌይ እኔ አማርኛ ነው የማወራው፣ እነሱ በእንግሊዝኛ አድርገው ማየት ይችላሉ። በፈለጉት ቋንቋ ይህንን ትራንስሌት አድርገው ማየት ይችላሉ። አሁን ሁሉ ነገር ቀሏል ጋይስ። ኢቨን አውዲዮን ወደ እነሱ ቋንቋ መቀየር ይችላሉ። በቃ አለቀ። ሲስተሙ አብቅቷል ዘንድሮ። ስለዚህ እኔ አማርኛ ነው የማወራው፣ እነሱ ምንም አይሰሙኝም ብላችሁ ማይሆን ነገር መናገር አትችሉም። ኦኬ ሶ ይሰሙኛል። ማንኛውም ሰው ይሰማችኋል። ላይክ የምታወሩትን ነገር ያውቃል ማለት ነው እያልኳችሁ ያለሁት። ኢቭን እንደነገርኳችሁ አማርኛዬን እነሱ በእንግሊዝኛ አውዲዮ
ጄሚኒ ያወራላቸዋል ማለት ነው። ዩቲዩብ ላይ ከፍቶ በእንግሊዝኛ እነሱ በሚያውቁት ቋንቋ ከኔ አክሰንት ጋር ከኔ አፍ እንቅስቃሴ ጋር እኩል ለነሱ በሚያውቁት ቋንቋ ወይም ደግሞ በሚፈልጉት ቋንቋ መስማት ይችላሉ። ይህ ነገር ደግሞ እንድንጠቀምበትና እንድንሰራበት ያበረታታናል። ስለዚህ ውድ የሐምራን ተከታታይ ድራማ ቤተሰቦች ወዳቸዋለሁ። በቀጣይ ቪዲዮ እንገናኛለን። ፒስ። ጽናት ሰሞኑን ቫኬሽን በቃ ይመቻቸው። ሐዋሳ ተመቸችኝ። በቃ እንደው ዛሬ ተነስቼ ብበር ደስታዬ ነው። ችግሩ ደግሞ አሁን እንትን ላይ ነው፣ እየመረጥን ነው። በደንብ ከመረጣችሁ በኋላ ነገሮች በደንብ እንትን ካሉ በኋላ እንላለን። እንዴ ግድ ነው። ኪያ ደግሞ እንዴት ነው የምትማታው ጋይስ? ኧረ ኪያ ኧረ ተይ እንዴ! አንቺ እኮ የመታሽው ነገር እኮ አንቺ የተገኘሽበት ቦታ እኮ ነው። ይሄማ ያስጠይቃል። እንደ ምሬት ነው። ኪያ ምን ሆነሽ ነው? ኧረ ኪያ ባክሽን ተረጋጊ እንዴ! አንቺ እኔ እኮ ጥሎብኝ ምን ይሻለኛል? እኔ ኪያ እንደው ፈጣሪ እኔ አታነካኪኝ። እኔ እንደው ግን ኪያ ጥሩ አላደረግሽም፣ እውነት ጥሩ አላደረግሽም። ናሁምና ኪራ ደግሞ ይመቻችሁ። የት እንዳደራችሁ እንኳን ረስታችኋል። ለማንኛውም በሰርጉ ምንድነው ምሽት ሰርጉ ነገ ሆኖ ልክ እንደ ዛሬ ምሽት አሁን ለምሳሌ ቪዲዮ ከሌሊቱ 7 ሰዓት ተኩል ላይ ነው ሪከርድ እያደረኩ ያለሁት። ሰርጉ ነገ ነው። ዛሬ የሆነ ገጠመኝ ያጋጠመው ሰው አለ። ስለሱ አጫውታችኋለሁ። ከዛ በፊት እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ከገጠመኙ ልጀምርላችሁ። ትንሽ ያዝናናችኋል ብዬ አስባለሁ። ሜቢ ልትማሩበት ትችላላችሁ። የኔ አይደለም። እሺ ገጠመኙ የጀለስ ነው ወይም ደግሞ የጓደኞቻችን ናቸው። በጣም እንትን ነበረ ማለት ልጁ ሹፌር ነበረ። እኔ ጋር በስራ አጋጣሚ የተገናኘ ነው እና እኔ ድርጅት ላይ ይመጣ ነበረ። የከባድ መኪና ሹፌር ነበረ እና በጣም እንትን ይወዳል። ሴቶች ምናምን ጋር ምናምን መጫወት ምናምን አለ አይደለ? በቃ ያን ነገር በጣም ይፈልገዋል። እና በቃ ልጁ ቀውጢ ነው። ወፍ ማለት መንገድ ላይ አንድ አታልፍም። በቃ እሱን ሳታናገር ማንም ዝር አይልም። እና በስተመጨረሻ ሊያገባ እንትን አለና ሰርጉ ነገ ነው። አስቡ። ለምሳሌ ዛሬ እኔ እሁድ ነው ይህን ቪዲዮ ሪከርድ እያደረኩ ያለሁት እሁድ ከሌሊቱ 7 ሰዓት ተኩል ላይ እና ሰኞ ሰርጉ ነው ብላችሁ አስቡት። እና እሱ ዛሬ እሁድ ምን እየሰራ ቢውል ጥሩ ነው? መስራት ብቻ። ከሚዜዎቹ ጋር ተሰብስበው ምሽት ቤት አሸሼ ገዳይ ምናምን አስባችሁታል ጋይስ? በሰርጋችሁ ወገን ማርያ ምንድን ነው ያገኘችው? ከቅዱሴ ቤት ወይም ደግሞ ከዘዳግም ቤት ማለቴ ቁምሳጥን ምንድን ነው ያገኘችው? ምን አይነት መረጃ ነው? ዘዳግም ይይዛታል ወይስ አይዛትም? ምን ታስባላችሁ? እያንዳንዷን ነገር አሁን እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ ምላችሁ ይሆናል። ዘር እንግዲህ ክፍል 2ን ትናንት በጥሩ መልኩ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ በጣም ጥሩ ጥምረት የተዋጣበት ድራማ ነው ብዬ አስባለሁ። ከሐረግ ተከታታይ ድራማም ከጽናትም አንድ ላይ የተዋቀሩ ልጆች ያሉበት ድራማ ነው። በጣም ትወዱታላችሁ፣ እርግጠኛ ሁኑ። ጽናትም እዚህ ድራማ ላይ ትመጣለች። አብዛኞቻችሁ ኮሜንት ላይ አይቻለሁ ጽናት የኪራ ነርስ ሆና ለኪራ ዶክተር ሆና ወይም ነርስ ሆና ትምጣ የሚል ሀሳብ አንስታችኋል። አይ ቲንክ ነርስ የሚለው ሀሳብ ያስኬዳል። በዚህም አላችሁ በዛ ጽናትም ትመጣለች። እናንተ ብቻ ተስፋ አድርጋችሁ ጠብቁ። በቅርቡ ነው። ለዛው እሷ ብቻ አይደለች ጋይስ፣ በጣም የምትወዷቸው የምታከብሯቸው፣ ከዚህ በፊት ድራማ ላይ የምታውቋቸው ወይም ደግሞ ሌሎች ድራማ ላይ የምታውቋቸው አዳዲስ ፊቶችን በቅርቡ ይጨመራሉ። ያበደ ተከታታይ ድራማ ሆኖ ይቀጥላል። እንግዲያው ስለ ድራማው ይሄን ያህል ካልኳችሁ ማሪያና ባርኮቴ ምንድን ነው ያላቸው ነገር? እስኪ እንደው ዝም ብላችሁ ስታስቡ ኪራ ወይም ባርኮቴ ሌላ ፍቅረኛ ትመጣለት ይሆን ወይስ ደግሞ ከማሪያ ጋር ነው
እዚህኛው ተከታታይ ድራማ ላይ የምታስቡት? ማለት ያው ፍቅረኛ እንዳለው ታውቃላችሁ፣ ግን ነጭናጫ ነች እሷ አትገባውም። የምሬን እሷ አትገባውም። ከማሪያ ጋር ግን የሆነ ደስ የሚል አይነት ፊሊንግ አለ። እሷም ትወደዋለች ብዬ አስባለሁ። እሱም ደግሞ ለእሷ የሆነ ጥሩ ነገር አለው። ብቻ ልብ ለልብ ተፈላልገዋል የሚል ሀሳብ አለኝ እኔ። ማሪያን ነው የምታስቡት ወይስ ደግሞ ሌላ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን 90% 10% እንደው በቃ ልተው ብዬ ነው። ማሪያ ፍቅረኛው መሆን ይመስለኛል። ወደፊት ከእሷ ጋር የሚጋቡ ይመስለኛል። ትነበብ እናት ብቻ እንጃ አጋዥ ሆና እንደዚህ እናት የምትሆን አለች እንዴ ጋይዝ? ዋው ብያለሁ። እውነት ለመናገር ዋው ብያለሁ። በቃ ልክ ኪራን እንደ እናቱ እንደ ልጇ ነው ስትንከባከበው የነበረው። እንዳይሰማው በቃ ብዙ ነገር ስታደርግለት ነበረ። እሱ ነገር በጣም ተመችቶኛል። እንደ እውነቱ የመጨረሻ ነው የተመቸኝ። ብቻ ጸዴ ነው። የምሬን ነው የምላችሁ፣ ጸዴ ነው። መርማሪው የደረስኩበት ነገር አለ እያለ ነው። ቅዱሴን የተጠራጠረ ይመስለኛል። ቅዱሴን መጠራጠር ብቻ ሳይሆን ደግሞ ከአሸናፊ ጋር እርስ በርሳቸው ሲተላለፉ ተጋይቶ ነበረ ወደ ቅዱሴ ቢሮ በሚሄድበት ታይም እና ያም ነገር የሆነ ነገር እንደጫረበት ተስፋ አደርጋለሁ። ስለዚህ የሆነ ነገር ላይ ደርሷል ብዬ ነው ማስበው። የሆነ ጥርጣሬ እንዳለው ይሰማኛል። ስለዚህ ነገሮች አሪፍ ወደሚሆንበት ዌይ የሄድን ነው። ጥሩ ነገር የምናይበት አለ አይደለ? በጣም የሚያጓጓ ደግሞ በጣም የሚያሳዝንም አይነት ነገር የምናይበት ጊዜ ተቃርቧል ብዬ ነው ማስበው። አዎ ክፍል 2 ላይ ነን፣ ግን ይሄ ድራማ የሚገርም ድራማ ነው። ጠብቁት፣ ታዩታላችሁ። ያልኳችሁን አካል ለብሶ ታዩታላችሁ። መቼ እንዳትሉኝ። ይሄ ሁሉ ነገር በአንዴ ይጋለጣል ወይ? ይሄ ሌላ ጉዳይ ነው። እኔ እያልኳችሁ ያለሁት ግን ምርመራው ወደፊት ይሄዳል ብዬ አስባለሁ። ምናልባት ይህን ያደረገው ሰው ባያዝ ማለት አሸናፊ ባያዝ ከስር ያሉት አናሳዎች የሚባሉ ወደ ጥርጣሬ የመግባት ነገር ይኖራል። ምናልባት ደግሞ ቅዱሴንም ለማስወገድ አስቦ ሊሆን ይችላል። አሸናፊ እኮ ተናግሯል። ምክንያቱም የሆነ ጥርጣሬ እሱ ላይ ካለ አሸናፊን እንዳያጋልጥ እኔን እንዳያጋልጥ በሚል እንትን ሊለው ይችላል። አይታወቅም። የአሸናፊ ነገር አይታወቅም። ክፍል 1 ላይ አንድ ነገር አንስቻለሁ። ማለትም በባለፈው ሪቪው ላይ ገንዘብ ከገዛችሁ እንደዚህ ነው የምትሆኑት፣ እንደ አሸናፊ ነው የምትሆኑት። ምን እንዳለ ሰምታችኋል? ልጄ ገንዘብ ነው በቃ ለእኔ ገንዘብ ነው በቃ ሁሉ ነገር ብሏል። ገንዘብን ከሚባለው በላይ መውደድ ከጀመራችሁ እንደዚህ ነው የምትሆኑት። ባለፈውም እንዲህ ብያቸዋለሁ። ለሁለት ጌታ መገዛት አትችሉም ይላል በእኛ እምነት መጽሐፍ ቅዱስ ላይ ብያቸዋለሁ። ለሁለት ጌቶች መገዛት አትችሉም ብሎ ዝቅ ስትሉ ገንዘብና እግዚአብሔርን ያነሳል። ስለዚህ ገንዘብ እንደ ጌታ የሚሆንበት ኦፖርቹኒቲ አለ ማለት ነው። ለዛውም ሰፊ ኦፖርቹኒቲ። ብዙ ሰዎች ገንዘብ ሲያገኙ ይቀያየራሉ አይደለ? ማን እንደሆንኩ ላይ ይረሷል። ዴንታ ያላቸው በገንዘባቸው ይፈልጉትን ያደርጋሉ። ብዙ ጭካኔ አይነት ነገሮችን የማድረግ ሀሳብ ሊኖራችሁ ይችላል፣ የሚያደርጉም ማለት። ይሄ ለምንድን ነው? ለገንዘብ ስትገዙ እንደዚህ ነው። በቃ ይሄ ገንዘብ ሲገዛችሁ ማለት ነው። ይሄኛውን አትጠቀሙትም ጋይስ። አይምሮ የሚባለው ነገር አለ። ይሄ የምታስቡበት ማይንዳችሁ አለ፣ እሱን አትጠቀሙ። ገንዘብ ነው የሚያስብላችሁ እና አስቸጋሪ ነው። ጥንቃቄ አድርጉ። እንደዚህ ስላችሁ ገንዘብ አንወድም ማለት አይደለም። ሁላችንም ገንዘብ ያስፈልገናል፣ እንወዳለን። ግን የምንወድበት መጠን ይለያል። ረበለው የሚገርም ጥምረት አጨብጭበናል። ይኸው ጽናቶች ትለያላችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው ብለናል። ዘር ይለይለ እንዴ ጋይስ? ይለይለ ወይ? ደግሞ የሚገርም ጥምረት። ክፍል 1 እንደዚህ ከሆነ ሌላውን ክፍል አስቡ። ክፍል 1 እኮ ጋይስ እንዴ አንድ ሙሉ ፊልም በሉት እኮ ጋይስ። ረበለው ይለያል። ጅማሬው ከባድ ነው። ቀጣዩን ያሳምርላችሁ። ሌላ ምንም ልላችሁ አልችልም ጋይስ። እንዴት አያችሁት? ዘር እንዴት አያችሁት? ያበደ
እኔ በጣም ተመችቶኛል። እውነት ለመናገር እንደጠበቅኩት ነው ያገኘሁት። ክፍል 1 ላይ ነው ያለሁት። ብዙ ማውራት አልችልም፣ ግን ክፍል 1 አሪፍ ከሆነ ቀጣዩ ክፍል አሪፍ የማይሆንበት ምንም አይነት ምክንያት የለም። በጣም አሪፍ ድራማ እንደሚሆን ተስፋ አድርጌ ነበረ። ያው እንዳያችሁት ነው እንግዲህ እኔ በጣም ተመችቶኛል። እንደ እውነቱ የሌለ ነው የተመቸኝ፣ የሌለ ማለት ነው። ታሪኩም በጣም ደስ የሚል አይነት ታሪክ ነው። ቅዱሴና ኪራ ወንድማማቾች ሆነዋል። በዛ በኩል ደግሞ አለ ዳጊ መጥተዋል። ሌሎችም ሰዎች በቅርቡ ይገባሉ።